ከለታት ባንዱ ቀን አንዲት ወጣት እጅግ አምራና ተቀባብታ ወደ ዋና ስራ አስኪያጅ ሲኢኦ ቢሮ ገባች። በዚያም ስራ አስኪያጁና ባለቤቱ በስራ ጉዳይ እየተነጋገሩ ነበር። ጤና ይስጥልኝ ጌታዬ፣ አስታወሱኝ አለች ወጣቷ። ሰውየውም ፈገግ ብሎ አንቺ የዳንኤል ልጅ አይደለሽ እንዴ አላት። ልክ ኖት፣ ለእርሱ የሚሆን ልዩ ስጦታ ይዤልዎት መጥቻለሁ አለች። የሰውየው ሚስት ጣልቃ ገባችና አሁን እኮ ኮሌጅ መጨረስ ነበረብሽ አይደል አለቻት። ኧረ አይደለም፣ 1 ዓመት እየደገምኩ ነው አለች ወጣቷ። ሰውየው ስለ ስጦታው ካመሰገነ በኋላ ለምን ጉዳይ ነበር የመጣሽው አላት። $20,000 ፈልጌ ነው አለች ወጣቷ። ይህንን ጊዜ ሚስትየዋ ፊቷን አኮማተረችና ለምን ባሌ በየሴሚስተሩ የትምህርት ቤትሽን ይከፍላል፣ በዚያ ላይ በየወሩ ለኪስሽ $8,000 ይልክልሻል። ይህ ሁሉ እያለ ለምን ተጨማሪ ብር አስፈለገሽ አለቻት። ወጣቷ በንዴት መለሰች፣ የምትሰጡኝ እኮ ትንሽ ነው፣ ይበቃኛል ብላችሁ ታስባላችሁ? እኔ እኮ አድጌያለሁ፣ እንደ አዋቂና ፍላጎት አለኝ። እንደ ጓደኞቼ መኪና አላቸው፣ እንደ ጓደኞቼ መኪና ያስፈልገኛል። ጓደኞቼ ይዝናናሉ፣ ውድ የሆኑ ብራንድ ልብሶችን ይለብሳሉ፣ እኔም ያንን እፈልጋለሁ አለች። ሰውየው በእርጋታ ራስሽን ከሌሎች ጋር አታወዳድሪ እሺ፣ በየወሩ የምልክልሽ ላይ $2,000 ጨምርልሻለሁ፣ ያ ሊረዳሽ ይችላል አላት። እሷ ግን አኮረፈች። ምን ማለት ነው? እኔ የምፈልገው ተጨማሪ $10,000 ነው። አንተ እኮ በጣም ሀብታም ነህ፣ ያለህ 2 ልጆች ብቻ ናቸው። ይህንን ሁሉ ብር ምን ልታደርገው ነው? እንደዚህ ስስታም አትሁን አለችው። ሰውየው እየተረጋጋ እርጋታውን ጠብቆ መለሰ። አባትሽ ከመሞቱ በፊት 3ቱን ልጆቹን እንድንከባከብለት ቃል ገብቼለት ነበረ። ኮሌጅ እስክትጨርሽ ይረዳሻለሁ፣ ነገር ግን ደግነቴን እንደ ግዴታ አትቁጠሪው አላት። ልጅቷ ግን ልታስፈራራው ሞከረች። አሁኑኑ ብሩን ካላክልኝ ሶሻል ሚዲያ ላይ ነው ስምህንም ማጠፋው፣ ጉድህንም ማወጣዋለሁ አለች። ሰውየው ትዕግስቱ ተሟጠጠ። ስሚ ወይዘሪት፣ አሁን አዋቂ ሴት ነሽ፣ ሂጂና የራስሽን ስራ ፈልገሽ ስሪ። ከዛሬ ጀምሮ ከኔ 1 ሳንቲም አታገኝም፣ አሁኑኑ ከፊቴ ጥፊልኝ ብሎ አባረራት። ወዳጆቼ፣ አንዳንድ ጊዜ ለሰዎች እንቢ ማለትና ድንበር ማበጀት አለብን። ካልሆነ ግን ደግነታችንን እንደ መብታቸው ይቆጥሩታል። ምስጋና ቢስነት ሁሌም ቢሆን የያዝነውን ያሳጣናል። ስግብግብነት ለውድቀት ይዳረጋል። ምንም ያህል ደግ ብትሆንም ክብር ሲነካና ስትናቅ ግን ድንበር ማበጀት ያስፈልጋል። ወዳጆቼ፣ ሰውየው የወሰደው እርምጃን እንዴት አያችሁት? ትክክል ነው ካላችሁ ላይክ አድርጉኝ። የተወደዳችሁና የተከበራችሁ ውድ ሀገሬ ልጆች በመላው ዓለም ዳርቻ የምትገኙ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበለልኝ። አዱ ገነት ነኝ። ላቭ ዩ ጋይዝ ባይ